ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ከአምባ ጊዮርጊስ ጀምሮ እስከ ዳባት ያለውን አጠቃላይ አሁን ተቆጣጥረናል። ዳባት አጠቃላይ ከተማዋን አሁን በእኛ እጅናት አድርገናት ያለ ማረሚያ ቤቶችን አሁን ያስለቀቅነው ነው ያለውን በሙሉ በእጃችን ስር እያስገባን ነው። ያው የብልጽግና ሰራዊት ፋሽስታዊ ስርዓት በአሁኑ ሰዓት እየተመዳመደና እየፈረጠጠ ነው የሚገኛል። ሁሉንም የአማራ ሕዝብ በዚህ በኋላ ወደ ነበረው እንደሚመለስ እርግጠኛ ነኝ። የናውሰናይ ብርጌድ፣ ምኒልክ ብርጌድ፣ ይታየው ብርጌድ 3 ብርጌዶች በአንድ ሆነ ከጧቱ 1 ሰዓት ጀምረን ነው ስምሪት የጀመርን። አሁን ከቀኑ 8 ሰዓት አካባቢ ሙሉ ዳባትን አጠቃላይ ከተማዋን ተቆጣጥረን ያው በእኛ እጅ ትገኛለች። የአገዛዙ ስርዓት አስቦት የነበረ እንደተለመደው ኃይል ጨፈልቃለ የሚል ሀሳብ ሰንዝሮ ነበር። ነገር ግን ለቀባሪ ማርዳት ነው የሆነበት። የክንደ ነበራው የፋኖን እንጂ መቋቋም የሚችል አቅም ስለሌለው 20 ደቂቃ እንኳን ቆሞ መዋጋት አልቻለም። ወዲያው ነው የፈረጠጠኛ ተቆጣጥረናል። በአሁኑ ሰዓት መንግስት አጠቃላይ የሰሜኑን ክፍል ወይንም የጎንደርን ክፍለ ሀገር እሱን ከእጅ ከወጣ ስልጣን እጅ ወጣ ብሎ የሚያስብ ዛሬ ቀን እንግዲህ የመርዶውን ደግሞ ሊሰማልን እንፈልጋለን። ሙሉ አጠቃላይ ወገራን መሬት ወይም የሰሜኑን ክፍል በዛሬው ዕለት እጅ ወጥቷል። ምንድነው የኢትዮጵያ ሕዝብ እዚህ በኋላ ምናልባት የአማራ ሕዝብ ሌላ ኢትዮጵያውያንን ብሔር ብሔረሰቦችን የተለየ እነሱን ለመጉዳት ሳይሆን እነሱንም ጭምርት ነፃ ወጥቶ እኩል ከዜጎቹ ጋራ ከብሔር ብሔረሰቦች ጋራ ለመኖር የተዘጋጀ ፋኖ እንጂ ለራሱ ጥቅም ወይም ለአማራ ብሔር ብቻ የቆመ እንዳልሆነ ኢትዮጵያውያን ሊረዱልን እንፈልጋለን። እዚያ ባሻገር የአማራ ሕዝብ በዚህ በኋላ አብቅቷል። የአብይ ስርዓት ለአንዴና ለመጨረሻ እግሩ ተነግሮ አፋፍ ላይ ደርሷል። አፋፍ ላይ የደረሰን የደነዘዘን መንግስት ደግሞ ገደል ላይ መስደድ የሚያቅት ነገር አይደለም። ሁሉም እኛ ጎን እንዲሰለፍ ሳያውቁም ሆነ እያወቁ ለሆዳቸው ብለው አድማ በታኝ ወይም ፖሊስ ሚሊሻ ወይም ሰላም አስከባሪ እንግዛለን የደንቆሮ ስብስብ አሁንም ወደ ህዝባቸው ወደ ቀልባቸው ተመልሰው እኛ ጋር እንዲሆኑ ማለት ፈልጋለሁ። በጎንደር በበርካታ አካባቢዎች ውጊያዎች እየተደረጉ ነው። የአማራ ፋኖ ጎንደር እዝና የአማራ ፋኖ በጎንደር በተናጠልና በጥምረት እያካሄዱ ባሉት የማጥቃት እርምጃ ተጨማሪ ቁልፍ አካባቢዎችን መቆጣጠራቸውን ያገኘነው መረጃ ያመለክታል። ከፍተኛ ኪሳራ እየደረሰበት ያለው የአብይ አህመድ ሰራዊት ከበርካታ ቦታዎች እየለቀቀ ወደ አጎራባች አካባቢዎች እየሸሸ ነው። በአርበኛ ባየቀናው የሚመራው የአማራ ፋኖ በጎንደር የዳባት ወረዳን ሙሉ በሙሉ ነፃ ለማድረግ ሰፊ የማጥቃት እርምጃ እያካሄደ ነው። አምባ ጊዮርጊስን ጨምሮ ወሳኝ የሆኑ ከተሞች በፋኖች እጅ ገብተዋል። ጎንደር ከተማ ዙሪያዋን በፋኖች ከበባ ውስጥ መሆኗን የአማራ ፋኖ የጎንደር እዝ አስታውቋል። የመከላከያ ሰራዊት ቋሚ እና መደበኛ የወታደራዊ ካምፕ ነበሩት ደባርቅና ዳባት ላይ ከጎንደር ከተማ 90 ኪሎ ሜትር እና ከጎንደር ከተማ 45 ኪሎ ሜትር ላይ ዳባትና ደባርቅ ላይ ከፍተኛ ቁጥር ያለው ሰራዊት አከማችቶ ነበረ። ይሄን ሰራዊት እንግዲህ ከትናንትና መሻሽ ጀምሮ ነው ውጊያ የተከፈተበት። በጣም ከፍተኛ ሰራዊት ቁጥር የነበረውን ዛሬ አጥቅተው የደባርቅ ከተማን ሙሉ በሙሉ ማለት በሚያስችል ሁኔታ የመከላከያ ሰራዊቱ ከካምፕ ወጥቶ የማረሚያ ቤቱና የፖሊስ ጽሕፈት ቤቱን ብቻ ምሽግ አድርጎ ራሱን እየተከላከለ ባለበት ሁኔታ ነው ያለው። ሙሉ በሙሉ ከተማዋን ፋኖች ተቆጣጥረዋቸዋል። እንዲሁም የሸሸው ሰራዊት ወደ ጎንደር ከተማ እንዳይሄድ ደባትና ወገራ አምባ ጊዮርጊስ ከተማ ላይ ሌሎች የፋኖ ኃይሎች ሁለቱን ከተማ አጥቅተው ይዘዋል። በጎንደር 2 እዝ ነው ያለው። እንደሚታወቀው በአመራሮች ደረጃ ተነጋግረው እነዚህን ትልልቅ 3 ከተሞች አጥቅተው ለመያዝ ተነጋግረው አንደኛውን ሽፋን እንዲሰጠው ተደርጎ በጋራ ያጠቁት ሁኔታ ነው ያለው። እነሱ በጋራ በማጥቃታቸው በጣም ከፍተኛ ቁጥር ያለውን የመከላከያ ሰራዊት በትነውታል። ደባርቅ ከተማ እንግዲህ ተያዘ ማለት በጎንደር ከተማ ላይ የሚፈጥረውን ጫና እንግዲህ መገመት ይቻላል። ከእንግዲህ በኋላ የደባርቅ ከተማ ላይ ተቆርጦ የቀረው የመከላከያ ሰራዊት ወይም ያገዛዙ ጦር ወደ ዳባት ከተማም ይሁን ወደ ጎንደር ከተማ ወይም ወደ ወገራ አምባ ጊዮርጊስ ከተማ ሸሽቶ ማምለጥ እንደማይችል፣ ምክንያቱም አምባ ጊዮርጊስና ዳባት ቀድሞ ነው የተያዘው በዛኛው በጎንደር በአንደኛው እዝ ማለት ነው። የደባርቅ ከተማን ማጥቃት አድርጎ ሙሉ በሙሉ ተቆጣጥሯል። በአጠቃላይ በአራቱም የጎንደር ዞኖች ከፍተኛ ውጊያ በማድረግ ሙሉ ማጥቃት ላይ የፋኖ ኃይሎች 2 እዞች ሙሉ ማጥቃት ነው እያደረጉ ያሉት። በዚህም ከፍተኛ ድል እየተገኘ ነው። ለምሳሌ ከወላድባ ከተማ ጀምሮ ጨዋሂት፣ ሳንኪሳ፣ ጎርጎራ፣ ደልጌ የሚባሉ ከተሞች ላይ በደረጀ
የሚመራው የጣና ክፍለ ጦር እና የስንጥ ክፍለ ጦር በጋራ በመቀናጀት አሁን የጠቀስኩልህን ከተሞች ሙሉ ማጥቃት እያደረጉ ነው። አጠቃላይ ጎንደር በጣም በከፍተኛ ሁኔታ ተነስቷል። የጎንደር ፋኖች ከአካባቢው ማህበረሰብ ሚኒሻና ታጣቂዎች ጋር በመቀናጀት ጥቃት እየሰነዘሩበት ነው። አሁን ከጠቀስኩልህ ከተሞች ላይ ማለትም ቆላድባ፣ ጨዋሂት፣ ጎርጎራ፣ ሻውራና ደልጂ ከተሞች በእነዚህ 5 ከተሞች ምንም አይነት ሚኒሻ ትጥቅ ይዞ የመከላከያ ሰራዊቱን እገዛ የሚያደርግ ሚኒሻ ሙሉ በሙሉ ከጥርነፋ ወጥቶ ወደ ፋኖ ኃይሎች ተቀላቅሏል። ይህንን በመስጋት መደበኛ ፖሊሶችን እንዲሁ ይጠፋሉ በሚል ሳቤ ጠርንፈው ወደ ጊዜያዊ የመከላከያ ካምፖች ላይ አስቀምጠዋቸዋል። መሳይ በተለይ በጣቁሳ ወረዳ ከ300 በላይ የሚሆኑ ሚኒሾች ከዚህ በፊት ካምፕ ተሰጧቸው የፋኖ ኃይሎችን ለመከላከል ለብቻቸው ማጥቃትና መከላከል እንዲሁም ከተሞችን የገጠር ከተሞችን እየጠበቁ ነበረ። ከዛሬ ሳምንት በፊት የወረዳ አመራሮችን የጣቁሳ ወረዳ አመራሮች በመመታታቸው በፋኖች በመመታታቸውና እነሱን አጅቦ ሲሄዱ የነበሩ የመከላከያ ሰራዊት አባላት በመመታታቸው አብዛኛው የሚኒሻ አባላት እጅ ሰጥቶ ነበር። ነገር እጅ አንሰጥም የፋኖ ኃይሎችን አንቀላቀልም ብለው በህዝባችን ላይ በደል ሲፈጽሙ የነበሩ የደርጊ ከተማን አካባቢ ከበው አድረው የሚኒሻ ካምፕ ላይ ጥቃት በመሰንዘር ከ12 በላይ ሚኒሾችን ገለው 4 አቁስለው ሌሎችን ማርከው ይዘዋቸው ሂደዋል። ከዛ በኋላ በከተሞች ላይ አሁን የደርጊን የሚኒሻ መሞት መቁሰልና መማረክን በአካባቢው የሚገኙ ወረዳዎች በመስማታቸው ምንድነው ያደረጉትኝ ሌሎች ሚኒሾች እኛ ከመሞታችን በፊት ወደ ፋኖ ደንጃችን መስጠት አለብን በማለታቸው የደንቢያ ወረዳ ምስራቅ ደንቢያም ምዕራብ ደንቢያም ቆላድባና ጨዋሂት የነበረው ሻውራ የነበረው ሳንኪሳ የነበረው የሚኒሻ ኃይል በሙሉ እጅ ሰጥቷል። አሁን ደግሞ በከተሞች ላይ የማራኪ ክፍለ ከተማ የሚኒሻ ጽሕፈት ቤት ኃላፊ የራሱን አባላቶችን ጠርንፎ ይዞ ሙሉ በሙሉ ሄዶ ከፋኖ ኃይሎች ጋር ተቀላቅሏል። በአጠቃላይ አሁን የሚኒሻ ኃይል መንግስት አስታጥቆ እርስ በርሱ ሊያጋድላቸው ከነበሩት አብዛኛዎቹ ሚኒሻዎች ይሄ እርስ በርስ መጋደል ነው ብሎ ስለገባቸውና ሴራው በማወቃቸው ምክንያት በአብዛኛው ማለት ይቻላል ወደ ፋኖ ኃይሎች ተቀላቅለዋል። እንግዲህ አሁን የቀረው ብቸኛው ራሱን መከላከል ላይ አስቀምጦ በምሽግ ተቀምጦ ያለው የመከላከያ ሰራዊት ነው። እሱንም እንግዲህ ደባርቅና ዳባት ላይ ትልቁ ወታደራዊ ካምፕ በመመታቱ ራሱን መከላከል በማይችልበት ደረጃ በመድረሱ አሁን በአጭር ጊዜ ውስጥ ጎንደር 4ቱም የጎንደር ዞኖች ነፃ ይወጣሉ የሚል እምነት ነው ያለ መሳይ። በሌላ በኩል እየጨመረ የመጣውን የአብይ አህመድ የምርኮኛ ቁጥር ለማስተናገድ የሚያስችል የምግብና ሌሎች ድጋፎች እንዲደረጉለት የአማራ ፋኖ ጎንደር እዝ ለዓለም አቀፉ ማህበረሰብ ደብዳቤ በትኗል። የአብይ አህመድ አገዛዝ ምርኮኞችን ለመቀበል ፈቃደኛ ባለመሆኑ ቀይ መስቀልን ጨምሮ ዓለም አቀፍ ተቋማት ድጋፍ እንዲያደርጉ ነው በተበተነው ደብዳቤ የተጠየቀው። አርበኛ ዮሐንስ ንጉሱ የጎንደር እዝ ህዝብ ግንኙነት ክፍል በጎንደር በአራቱም ቀጠናዎች ውጊያ ላይ ነን ይላል። የአማራ ፋኖ ጎንደር እዝ አጠቃላይ አብዛኞቹ ክፍለ ጦሮች ወደ አውደ ውጊያ እንዲገቡ ማድረግ ተችሏል። መላ ጎንደር ዋና መስመሮች ጠላት የተቆጣጠራቸው ከተሞችን ኢላማ ያደረጉ ጠላትን የሚደመስሱ አጠቃላይ ቆራርጦ የሚያስቀሩ ብርቱ እንቅስቃሴዎችን በትስስር ጀምራል። በዚህ መሰረት ዛሬ አጠቃላይ የጎንደር አካባቢዎች ማለትም በደቡብ ጎንደር፣ በሰሜን ጎንደር፣ ማዕከላዊ ጎንደር እንዲሁም ምዕራብና ምስራቃዊ የጎንደር አካባቢዎች አውደ ውጊያዎች ተጀምረዋል። የጎንደር ከተማ በከበባ ውስጥ ትገኛለች። በአሁኑ ሰዓት ምናልባትም ከደቂቃዎች በኋላ ነጻ የመሆን ዕድል ይኖራታል። እዛ ውስጥ የደባርቅ ዳባቱን ከተሞች አንዳንድ ቦታ በክልል አንዳንድ ቦታ የጎንደር ብቻ በብርጌዶችና ክፍለ ጦሮችን በማሰለፍ አውደ ውጊያዎች እየተደረጉ ይገኛሉ። በደንቢያ 2 ቀጠና ፍራንኪሳና ቆላድባ እንዲሁም ግራርጌ አካባቢ እንዲሁም አዘዞ ዙሪያ አሁኑ ሰዓት ውጊያና የውጊያ እንቅስቃሴዎች ተፈጥረዋል። አምባ ጊዮርጊስን ሙሉ በሙሉ ተቆጣጥረናል። ደባርቅን እንዲሁም ዳባትና ዳራን አካባቢዎች ጨምሮ የመተማ ቀጠናዎችን የደንቢያ ቀጠናዎችን አብዛኞቹን ቀጠናዎች ጠላትን ከፋፍለን እየመታን እያፍረከረክን እያስመደመድነው እንገኛለን። በዚህ አጋጣሚ እጃቸውን ለመስጠት ፈቃደኛ የሆኑት በምርኮ ፔሪ የሆኑ እጃቸውን እንዲሰጡ እየተደረገ ነው ያለው። ቀሪዎቹ ግን ማሻፈሪ ብለው የብልጽግናን ቡድን የጥቂት ፍላጎት መስዋዕትነት እንዳይከፍል ቤተሰብ ዘመድ እንዲናገር እየደወለ እንዲናገር በስልክ በደብዳቤ በአካል
ባልተመቸው የግንኙነት አግባብ የሰራዊት አባላት የሆነ በአማራ ክልል ውስጥ ያለ አጠቃላይ ህይወቱን እንዲያድን ያደረገውን ጥሪ እንዲቀላቀል ከዛ ውጭ ግን የማያዳግም እርምጃ እየተወሰደ ይቀጥላል ማለት ነው። አርበኛ ዮሐንስ እንግዲህ በእናንተም በአርበኛ ባየ ቀናው በአማራ ፋኖ በጎንደር የዳባትን ከተማ ዛሬ እንደተቆጣጠሩ ሰምተናል። በአጠቃላይ በጎንደር የሚካሄደው እንቅስቃሴ ተጠናክሮ ቀጥሏል። የጻፋችሁትም ደብዳቤ አለ ለዓለም አቀፉ ማህበረሰብ በተለይ ለቀይ መስቀል እርዳታ እንዲደረግ፣ ምክንያቱም ከፍተኛ ቁጥር ያለው ምርኮኛ በእጃችሁ ስለሚገኝ ለነሱ ቀለብና ለአንዳንድ ነገሮች እስቲ ምንድነው የጻፋችሁት ደብዳቤ? የጻፍነው ደብዳቤ በተመለከተ በስልክ ግንኙነት ለማድረግ ተሞክሯል ከዓለም አቀፍ ቀይ መስቀል ማህበር ጋር ምርኮኞችን በውጊያ መስዋዕትነት ከፍለን ህይወታቸውን እኛ መስዋዕትነት ከፍለን እነሱን ህይወታቸውን አድነን ለቤተሰብ ተረከቡ እያልናቸው ነው። ለእነሱ እንዲረከቡ እንደገና ቤተሰቦቻቸው ጋር እንዳገናኙ ደህንነታቸው እንዲጠበቅ ሕክምና እንዳደርጉላቸው ድጋፍ እንዳደረጉላቸው የልጆች ድጋፍ እንዳደርጉላቸው ያስፈልጋል። ይሄ ደግሞ መደበኛ ስራቸው መካከል አንዱ ነው። ይህን ጥሪ አድርገናል። በተደጋጋሚ ሌሎች ሰብአዊ መብት ተሟጋቾችን ጠይቀናል። አምባገነኑ የአብይ አህመድ አገዛዝ ግን ነጻ እንቅስቃሴ እንዳያደርጉ በሀገሪቱ የሚገኙ የሲቪክ አሶሲዬሽኖች ዓለም አቀፍ የሆኑ በሀገሪቱ የሚንቀሳቀሱትን ጭምር ያልተፈለገ ተጽዕኖ ስለሚያደርግባቸው በምንፈልገው ልክ ምርኮኞችን ሊረከቡን አልቻሉም፣ ወይም ደግሞ ሊጎበኛቸው አልቻሉም። ጫና እንደምባቸው ደርሷል። በዚህ ምክንያት ግን ምርኮኞችን የመቀለብ እዳው ምርኮኞችን የማሳከም እዳው በእኛ እጅ ነው ያለው። ይህ በድጋሚ ጥሪ ያቀረብነው በዚህ ምክንያት ነው ማለት ነው። የአህመድ አገዛዝ ደግሞ ምርኮኞችን በተመለከተ ምንም ከማለት ተቆጥቧል ማለት ነው። ያገኛችሁት ምላሽ የለም እስካሁን ከዓለም አቀፉ ማህበረሰብ ከቀይ መስቀልም ሆነ ከሌላው አካል? ሌሎች አካላቶችን እንዳልኩ ተጽዕኖ ምክንያት የመገናኘት ዕድሉ አስቸጋሪ ሆኖብናል። ከዓለም አቀፉ ቀይ መስቀል ማህበር ጋር ግን በስልክ እንዲረከቡ የቀረበላቸውን ጥያቄ ለማስፈጸም የሚቸገሩ መሆኑን የሚቸገሩበት ምክንያት ደግሞ አሁን ያለው በነጻነት የሰብአዊ እርዳታ አገልግሎት መስጠት አስቸጋሪ የሆነ እንደመጣ ጠቅሰዋል ማለት ነው። ከዚህ ውጭ ግን አሁንም ግፊት አድርጎ ዓለም አቀፍ ማህበረሰብ የሰብአዊ መብት ጉዳይ ነው። እነዚህም ምርኮኞች እንዲረከበን እንፈልጋለን። እስከዛው ደህንነታቸውን ጠብቀን እናቆያለን። የአብይ አህመድ አገዛዝ በአማራ ክልል በፋኖ ኃይሎች ላይ በአየርና በምድር ኃይል የታገዘ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ተገለጸ። ለዚህ ጉዳይ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ በዚህ ሳምንት ውስጥ ወደ ባህር ዳር እንደሚሄድ ነው የደረሰን መረጃ የሚያመለክተው። አሁን ባለው አካሄድ ጎንደርና ባህር ዳር በፋኖች እጅ ሊወድቁ የሚችሉበት ሁኔታ ሰፊ ነው የሚል ግምገማ ያደረጉት የአብይ አህመድ የጸጥታ መዋቅር ባለስልጣናት የመጨረሻውን ጠንካራ ጥቃት በመፈጸም በተለይም ባህር ዳርንና ጎንደርን ማትረፍ አለብን የሚል ውሳኔ ላይ መድረሳቸውን ለማወቅ ተችሏል። ሰራዊቱ በጎንደርና በወሎ የደረሰበት ከፍተኛ ኪሳራ ያስደነገጠው የአብይ አህመድ አገዛዝ ከውጊያ በተጨማሪ በራሱ ጊዜ ከተለያዩ ቁልፍ አካባቢዎች ለቆ በመውጣት ላይ መሆኑም ተመልክቷል። ሰሞኑን በጀነራል አበባው ሰብሳቢነት በተደረገ የግምገማ መድረክ ሰራዊቱ ላይ እየደረሰ ያለው ጥቃት በዚሁ ከቀጠለ የባህር ዳርና ጎንደር በፋኖ እጅ መውደቅ አይቀሬ መሆኑ የተነሳ ሲሆን ይህንን በአስቸኳይ መቀልበስ ካልተቻለ ለፌዴራል መንግስቱ ህልውና ከፍተኛ አደጋ ሊደቅን እንደሚችልም በወታደራዊ አመራሮቹ በስጋት መነሳቱን የአንከር ሚዲያ ምንጮች ገልጸዋል። በውጊያ ከሚማረኩት በተጨማሪ ከካምፕና ከምሽግ በቡድን እየሆኑ የፋኖ ኃይሎች የሚገኙበት ቀጠናዎች ድረስ በመዝለቅ እጃቸውን የሚሰጡ የሰራዊት አባላት ቁጥር እየጨመረ መምጣቱም በሰሞኑ መድረክ ላይ መነሳቱ ታውቋል። በዚህ ሳምንት ውስጥ በተለይ በጎጃምና በጎንደር በስፋት ይካሄዳል በሚል በአብይ አህመድ ጀነራሎች ከውሳኔ ላይ የተደረሰው የጥቃት እርምጃ ጎንደርና ባህር ዳርን ከመታደግ ባለፈ በአንዳንድ ቁልፍ አካባቢዎች የብልጽግናን መዋቅር መልሶ የማደራጀት ተልዕኮም እንደሚኖረው ተጠቁመዋል። በዚህ ጥቃት ድሮኖችን ለመጠቀም እንደታቀደ የሚገልጹት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ተሰብስበው የሚታዩባቸው ቦታዎችን በመለየት ለማጥቃት በአብይ አህመድ ጀነራሎች በኩል ከውሳኔ ላይ መደረሱን ነው ለማወቅ የተቻለው። የአገዛዙ ድሮን የመጠቀም አቅም ተዳክሟል። በተለያዩ ምክንያቶች የድሮን ጥቃት ለመፈጸም በሚያስችል ቁመና ላይ እንዳልሆነ የሚጠቅሱት የወታደራዊ መረጃ ምንጮች ለማስፈራራት የሚደረግ የስነ ልቦና ዘመቻ ካልሆነ በቀር የአብይ አህመድ አገዛዝ የአየር ላይ ጥቃት ለመሰንዘር አይችልም ሲሉም ይገልጻሉ። ጀነራል አበባው ታደሰ በሰፊ
በሰፊው ለመክፈት ስለታቀደው አዲስ ጥቃት ከአማራ ክልል ኮማንድ ፖስት አመራሮች ጋር እንደሚወያይም ተመልክቷል። በተያያዘ ዜናም በጎንደር አይምባና በሰሜን ወሎ ቃሊም ከፍተኛ ኪሳራ የደረሰበት የአብይ አህመድ አገዛዝ ወታደራዊ ሹማምንቶች የጅቡቲ መስመር ይቆረጣል የሚል ስጋት እንዳላቸውም ታውቋል። ለዚህም ጠንካራ ኃይል ለማስፈር እቅድ ተይዟል። የአይምባውና የቃሊሙ ድል የሸዋ ፋኖችን በጅቡቲ አዲስ አበባ መስመር ላይ ጥቃት እንዲከፍቱ ሊያደርጋቸው ይችላል የሚል ስጋት በወታደራዊ ጀነራሎቹ ዘንድ መኖሩን ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። የፋኖ ግስጋሴ በዚሁ ከቀጠለ የፌዴራል መንግስቱን ህልውና ከፍተኛ አደጋ ውስጥ እንደሚገባ የተረዱት የአብይ አህመድ ጀነራሎች በተለይ ሸዋ ላይ የሚንቀሳቀሱት የፋኖ ኃይሎች የጅቡቲን መስመር እንዳይቆርጡት ለማድረግ ጠንካራ የመከላከያ ኃይል በቀጠናው ለማስፈር ከውሳኔ ላይ መድረሳቸው ታውቋል። የዛሬ ዓመት የአማራ ፋኖዎች ወደ ጅቡቲ መስመር የሚጠጉ አካባቢዎችን መቆጣጠራቸውን ተከትሎ ሽብር ውስጥ የገባው የኦሮሚያ ብልጽግና በድሮን በጄትና በከባድ መሳሪያዎች እንዲሁም መከላከያ ሰራዊቱን የኦሮሚያ ልዩ ኃይልንና ሚሊሻዎችን በማሰለፍ ፋኖች ከያዟቸው አካባቢዎች እንዲለቁ ማድረጉ የሚታወስ ነው። በጅቡቲ መስመር ላይ የምትገኘውንና በአማራ ክልል ስር የነበረችውን የአውራ ጎዳና አነስተኛ ከተማን ወደ ኦሮሚያ ክልል እንድትጠቃለል የተደረገችው ለአዲስ አበባ በተለይም ለኦሮሚያ ያለውን የስጋት ተጋላጭነት ለመቀነስ በሚል ምክንያት እንደነበረ የሚታወስ ነው። በወቅቱ አቶ ሽመልስ አብዲሳ የአማራ ክልል ምስለኔ አስተዳደር 3 አመራሮችን ቢሮው ድረስ በመጥራት የአውራ ጎዳና ከተማ በኦሮሚያ ክልል ስር እንድትጠቃለል መወሰኑን ገልጾላቸው እነሱም ያለምንም ተቃውሞ ተቀብለው መመለሳቸውን መዘገባችን ይታወሳል። የጎንደሩ አይምባና የሰሜን ወሎው ቃሊም የሰሞኑ ሽንፈቶች ለሸዋ ፋኖች የልብ ይሰጣቸዋል የሚል ስጋት ውስጥ የገቡት የአብይ አህመድ ጀነራሎች ከፍተኛ ወታደራዊ አቅም በመፍጠር የጅቡቲን መስመር እንዳይቋረጥ ለማድረግ መዘጋጀታቸውን ነው ለማወቅ የተቻለው። በጣም አመሰግናለሁ አርበኛ ማርሸት ፀሐዩ የአማራ ፋኖ በጎጃም የህዝብ ግንኙነት ክፍል ኃላፊ። እንግዲህ ሰሞኑን በርካታ ወደ ውጊያዎች መደረጋቸውን እንደዚሁም የተለያዩ እንቅስቃሴዎች መከናወናቸውን በመረጃ እየሰማን እንገኛለን። የማስቀድመው ግን የመንግስታቱ ድርጅት የእናንተን ቀጠና የእናንተን የአማራ ፋኖ በጎጃምን የጠየቀው ጥያቄ ነበር። ለዛም ፍቃድ የሰጣችሁበትን አንድ ደብዳቤ ተመልክተን ነበረ። እስቲ ምንድነው የጠየቀው የመንግስታቱ ድርጅት? እናንተ ደግሞ የሰጣችሁት ፍቃድ ምንድነው? አመሰግናለሁ መሳይ። ያው እንግዲህ የተባበሩት መንግስታት 34 አካባቢ ፕሮጀክቶች አሉት ኢትዮጵያ ውስጥ። ከነዚያ መካከል በርከት ያሉት ፕሮጀክቶች አማራ ክልል አካባቢ በበርካታ ዲፓርትመንቶች ድጋፍና ክትትል ያደርጋሉ። ህዝባችን ላይ፣ ማህበረሰባችን ላይ፣ ተቋማት ጋር እነሱ የፈጠሯቸው ተቋማት ላይም እኛ የፈጠርናቸው ተቋማት ላይም የህዝብ መገልገያ የሆኑ በእያንዳንዱ አካባቢ ላይ የሰብአዊ እርዳታ የማድረስ የሕክምና ቁሳቁስ የማድረስ ሌሎችንም እርዳታዎች በየጊዜው ያደርሳሉ። ለዚህም ያው ይህ አብዮት ከተጀመረ ጊዜ ጀምሮ በተሽከርካሪዎቻቸው መድኃኒት ሲያመላልሱ፣ የእርዳታ ሲያመላልሱ፣ አመራሮቻቸው በቤት መኪኖች ሲመላለሱ የደህንነት ሽፋን እየሰጠን እየተንከባከብን ከዚህ በፊትም በቪዲዮና በፎቶ አይታችሁ ይሆናል ዩኤን የሚል ጽሑፍ ያለባቸው ኮብራ መኪኖችና የጭነት ተሽከርካሪዎች በምናገኝበት ጊዜ ሳይፈተሹ እንዲያልፉ በማድረግ ጭምር ሰላማዊነታችን እየገለጽ ቆይተናል። አሁን ትግላችን በትክክል መሬት ላይ ያለ ሚዛናዊ የሆነ ሰብአዊነትን የተላበሰ ዓለም አቀፍ ገጽታን የተላበሰ መሆኑን ሲረዱ ለእኛ ለአማራ ፋኖ በጎጃም የሚያደርጉትን እንቅስቃሴ በደብዳቤ አሳውቀውን ወደ አቡነ ሀራ አካባቢ ለሚያደርጉት የሕክምና እርዳታ ሲንቀሳቀሱ እና ወደ ሌሎችም የአማራ ፋኖ በጎጃም ቀጠና ሲንቀሳቀሱ በ9ኙም ክፍለ ጦሮች የተለመደው ድጋፍና እንክብካቤ እንዲደረግላቸው ጥበቃና የጸጥታና የደህንነት ስራ እንዲሰራ የሚል መልስ ነው የተሰጣቸውና እነሱ ኦፊሻሊ ለአማራ ፋኖ በጎጃም ደብዳቤ መጻፋቸው የሰጠነው መልስ ነው እናንተ ያያችሁት። አርበኛ ማርሸት ይህ ምንን ያሳያል? እንግዲህ የአማራ ክልል ምስለኔ አስተዳደር ክልሉን ተቆጣጥሬዋለሁ፣ ፖለቲካዊም ወታደራዊም አጠቃላይ የብልጽግና መንግስት መዋቅሩን ዘርግቶ እየሰራ ነው። በቅርቡ
በቅርቡም ሰሞኑን ባደረጉትም የምክር ቤት ስብሰባ ከ220 ቢሊዮን ብር በላይ አጽድቀው በክልሉ ሁለገብ እንቅስቃሴውን ሰላማዊ የሆነውን የክልሉ መንግስት የተቆጣጠራቸውን አካባቢዎች በሙሉ ወደ ልማት ለማስገባት እየሰራን ነው ብለዋል። ምናልባትም ከ260 በላይ ወረዳዎችን ተቆጣጥረናል የቀረን 2 ብቻ ነው የሚልም ከዚህ በፊት የሰጡት መግለጫ አለ። አሁን ደግሞ የመንግስታቱ ድርጅት እናንተን ነው የጠየቀው። እናንተን ጠየቀ፣ ፍቃድም ሰጣችሁት። ምንን ያሳያል? የክልሉ ምስለኔ አገዛዝ ይሄንን እያለ በዚህ በኩል ደግሞ ዓለም አቀፉ የመንግስታቱ ድርጅት ፍቃድ የጠየቀው እናንተን። ይሄ መሳይ ምን መሰለህ አሁን እና አብይና አረጋ እንደሚያወሩት ሳይሆን የተባበሩት መንግስታትን ያህል ተቋም በጥብቅ የደህንነት ክትትል ስራ የሚሰራ በደህንነት ትንተና የሚያምንና መሬት ላይ ያለውን ተጨባጭ ሁኔታ በመረጃና ደህንነት ላይ ተመስርቶ ፋክት ላይ ተመስርቶ ስራ የሚሰራ ተቋም እንደሆነ ግልጽ ነው፣ ይታወቃል። እና አሁን አካባቢ አማራ ፋኖ በጎጃም በሚያስተዳድረው ቀጠና ውስጥ ምን እየተካሄደ እንደሆነ ጥንቅቅ አድርገው ያውቁታል። ከኛም ግብዓት ይሰበስባሉ። እኛም የሆነ ያለውን ነገር እንሰጣቸዋለን። እነሱም በሚያዩት በሚያስተውሉት መንገድ የራሳቸውን ግብዓት እየሰበሰቡ ሪፖርት እንደሚያደርጉ ጭምር ይነግሩናል። አሁን ኦልሬዲ አካባቢውን በተለይ ከከተሞች 3 እና 4 ኪሎ ሜትር ርቀት ውጪ ያለውን በሙሉ ገጠራማ ቦታ እኛ መቆጣጠራችንን እነሱም አምነዋል፣ ያውቃሉ። ስለዚህ ከአረጋ ከበደ የደህንነት ዋስትና ቢጠይቁ ከከተሞች 5 ኪሎ ሜትር ርቀው መንቀሳቀስ ስለማይችሉ የደህንነት ዋስትና መጠየቅ ያለባቸውና መጠበቅ ያለባቸው በጀግናው ፋኖ እንደሆነ አምነው ነው ይሄንን የሰጡት። የ225 ቢሊዮኗን በተመለከተ ቁልፉ ጉዳይ ምን መሰለህ? አብይ አህመድ አገሪቱ ያላትን $10 ቢሊዮን የካፒታል በጀት እንኳን ለዚህ አውለዋለሁ፣ ይሄን ተጠቅሜ ፋኖን እደመሳለሁ ብሎ በምክር ቤት መፎከሩ እናንተም ታውቁታላችሁ። ያቺን የካፒታል በጀት እንኳን 50% ወደ ሎጂስቲክ ቀይረናታል፣ እኛ ተካፍለነዋል። ስትራቴጂካሊ እንኳን አይደለም ይሄን የናረጋን በጀት አሁን ሊያረጉ የሚችሉት ምንድነው? አብዮታዊ ዴሞክራሲ የተጠመቀ እድሜው የገፋ ነጭ ጸጉር ያወጣ ሽማግሌ ያብራራው ጥይት ሰጥተው ዩኒፎርም አልብሰው ወደኛ ይልኩታል። በጦርነቱ ጡዘት ምክንያት ስራ ስለሌለ ስራ አጥ የሆነውን የአማራን ወጣት ከየአካባቢው እያፈሱ ወደ የማሰልጠኛዎች እያስገቡ ዩኒፎርምና ክላሽ፣ ብሬን፣ ስናይፐር ዲሽቃ እያስታጠቁ ወደኛ ያመጡታል። እሱን እየደመሰስን እየማረክን ስበን እያስከዳን ተተኳሹንም ሎጂስቲኩንም መሳሪያውንም የኛ እናደርገዋለን። ስለዚህ አንደኛ አሁን የክልሉ በጀት ሙሉ በሙሉ ለዚህ ለነሱ ለጸጥታ ግብረ ኃይል ለሚሉት ለመከላከያው እንዲውል ስለተወሰነ ይሄ ገንዘብ መንገድ አይሰራም፣ የወደቀ የመብራት ፖል አያቃናም፣ ያፈሰሰ ቧንቧ አይጠገንበትም። ሌላም የሚደረገው ምንድነው? እንደዚሁ ሎጂስቲክ ብስኩት መግዛት፣ ጠመንጃ መግዛት፣ ኃይል ማሰልጠን ስለሆነ በገፋፍነው ሲያስገቡት በገፍ ወደኛ ስለሚመጣ ከ225 ቢሊዮኑ እንግዲህ እኛም 100 ቢሊዮን ሊያወጣ የሚችል መሳሪያ በዚህ 1 ዓመት ውስጥ ለመቀበል እየተዘጋጀን ነው ማለት ነው። መሳይ አርበኛ ማርሸት እንደዚህ የመንግስታቱ ድርጅት ከናንተ ጋር በነበረው የፍቃድ መጠየቅና የፍቃድ መስጠት ጉዳይ ላይ ልመለስና ምናልባት አገዛዙ እዚህ ላይ የናንተን ስም ለማጠልሸት ከመንግስታቱ ድርጅትም ሆነ ከዓለም አቀፍ ተቋማት ጋር ቅሬታ በእናንተ ላይ እንዲፈጠርና አቋም እንዲይዙ ይህንን ቀዳዳ ተጠቅሞ ሌላ ጥቃት በመፈጸም በእናንተ ስም የሚላከክ ምክንያቱም ፋኖ የመንግስትን ፋኖ እንዳለ ይታወቃል። የአብይ አህመድ ቀጥሮ በእናንተ ስም የሚያሰማራቸው ፋኖች እንዳሉ ይታወቃልና እንደው ጥቃት ቢደርስባቸው ሌላ አደጋ መጥቶ በእናንተ ላይ ይሄ ነገር ስማችሁ እንዲጠፋ የሚደረግበት ሁኔታ እንዳይኖር ምን ያህል ጥንቃቄ ታደርጋላችሁ? እኛ ይሄንን በአስተማማኝ ሁኔታ ጥንቃቄ እንደምናደርግና ሴቭ እንደምናደርጋቸው ከዚህ በፊትም እነሱ ተቋሙ ጭምር አረጋግጦልናል። ለኛ ዳይሬክት በነበረን የስልክ ቆይታ አረጋግጦልናል። ይሄንን የምትለውን ሐሳብ ተግብረውት ባህር ዳር ከተማ ውስጥ አይተናል። አንድ የዩኤን ታርጋ ያለው ፕራዶ መኪና ባህር ዳር ከተማ ውስጥ በቦምብ መተውና አብይ ስራዬ ብለው አማራ ፋኖ በጎጃም መተው ለማስባል ጥረት አድርገው ነበረ። በኋላ ራሱ ዩኤን ኦቻ ሲያረጋግጥ በሴኪዩሪቲ ዳይሬክቶሬቱ በኩል ሲያረጋግጥ የአብይ የደህንነት ሰዎች ቦምብ እንዳስጣሉበት በማረጋገጡ ምክንያት እኛ ባንክ እየራበን ባንክ የምንጠብቅ ዓለም አቀፍ የጸጥታ ተቋማትን ዓለም አቀፍ የረጂ ድርጅት ተቋማትን የሰብአዊ እርዳታ ድርጅቶችን እንደራሳችን አይተን ተንከባክበን ሴቭ አድርገን የምንይዝ መሆኑን ራሳቸው አረጋግጠውናል። ስለዚህ እና አብይ ሞክረው ከሽፎባቸዋል ማለት ነው። መሳይ እንግዲህ ወደ ሌሎች ጉዳዮች ልመለስና ከአውደ ውጊያ አንጻር ከተለያዩ ወቅታዊ እንቅስቃሴዎች አንጻር በእናንተ ቀጠና ያለውን ሁኔታ መረጃው ካለ ለተመልካቾች ብታካፍል። እንግዲህ ባለፉት 4 እና 5 ቀናት ብቻ በበርካታ አካባቢዎች አውደ ውጊያዎችን አድርገናል። ከ13 በላይ ግንባሮችን ውጊያ አድርገናል ባለፉት 4 እና 5 ቀናት። በዚህም በጠላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰን ተተኳሽ የጦር መሳሪያ የነፍስ ወከፍ ማርከናል፣ ተሽከርካሪዎች ማርከናል፣ እንደዚሁ 100 አለቆችን የአረመኔውን አገዛዝ ሰራዊት አዛዦችን ማርከናል፣ ደምስሰናል። በርካታ በሆኑ አካባቢዎች አውደ ውጊያ አድርገናል። አውደ ውጊያው ዛሬም ቀጥሏል። በዛሬው ዕለት እንኳን የሁለተኛ ተፈራ ዳምጤ ክፍለ ጦር የመብራ
መብረቁ ተፈራ ብርጌድ በቀራኒዮ ከተማ ላይ እና በሰዴ ከተማ ላይ መብረቃዊ ጥቃት በመፈጸም 2 የነፍስ ወከፍ መሳሪያ ሲማርክ በርከት ያለ ቁጥር ያለው ያገዛዙን ሰራዊት መደምሰስ ተችሏል። በዳንግላ ከተማ እንደዚሁ 100 አለቃ አመራሩን ጨምሮ በርከት ያሉ እንደዚሁ አጅበውት የነበሩና ለአንድ ግዳጅ ሲንቀሳቀሱ የነበሩ 7 እስከ 10 የሚደርሱ ሰዎችን ሙሉ በሙሉ መደምሰስ ተችሏል። በአጠቃላይ በየአካባቢው በደፈጣ በሽምቅ በከበባ የአረመኔውን አገዛዝ ሰራዊት መደምሰሱ እና መሳሪያው መማረኩ ተጠናክሮ ቀጥሏል። በእኛ አካባቢ